በቅርቡ በኤአይ የተሰሩ መዝሙር ሰምቼ ተገርሜያለሁ፣ ያለ ልክ ተደንቄያለሁ። ደግሞም በስራዎቹ እንደ አድማጭ ተማርኬያለሁ፣ ለእናንተም አጋርቻችኋለሁ። በተመሳሳይ ሁኔታም ደንግጫለሁ። ምክንያቱም ወደፊት ለዘማሪዎችና ለዝማሪያችን ስጋት ሊሆን እንደሚችል ምንም ጥርጥር የለውም። አሰራሩ ሁለት አይነት ነው። አንዱ ግጥምና ዜማ ሰጥታችሁት ሙዚቃውን ቀምሮ አሬንጅ አድርጎ የሚሰጥ ሲሆን ይህንን በደንብ ሞክሬ 100% ፐርፌክት ነበር። ሁለተኛው እኔ ያልሞከርኩት ከሌሎች እንደሰማሁት ደግሞ ግጥምና ዜማውን ከነ ሙዚቃው ጣጣውን የጨረሰ ከፈለጉ ነጠላ አሊያም ሙሉ አልበም አበጅቶ ይሰጡታል የሚባል ነገር ሰምቻለሁ። ከጥሩነቱ ከጀመርን ሲመስለኝ ዜማም ቅላጼም የሚያልቅበት አይመስለኝምና በእግዚአብሔር ቤት ከሚቀልዱብን እነ ዘፋኝ እንትናን ካልመሰልኩ ከሚሉን የተሻለ ዜማ ይሰጠናል። በጣም የተሻለ ከሰው እጅ ወደ ላቀ ስፍራ ከመድረሱ የተነሳ ውብ ነገሮች አሉት። በዝማሬው ወይም በአገልግሎት ዓለም በተጨማሪም በሰው ልጅ ዓለም የኤአይ ፈተናዎች እና የጎንዮሽ ጉዳቶች አሉ። ለምሳሌ በዝማሬው ወይም በአገልግሎቱ ዓለም ተግዳሮቱ መዝሙር የእግዚአብሔር ስጦታ መሆኑ ይቀራል። የዝማሬም የስብከት ምንጭ ወደ ሆነው መንፈስ ቅዱስ ተጠግቶ ከመቀበል ይልቅ የሰው ሰራሽ አስተውሎት ወይም ኤአይ ውጤት ይሆናል። ዝማሬ የእግዚአብሔር ስጦታ መሆኑ ቀርቶ የኤአይ ስጦታ ይሆናል። በዚህ አካሄድ ከሄድን መዝሙሩን ጌታ ሰጠኝ ወይም ኤአይ ሰጠኝ የሚሉ ሰዎችን ወደ መስማት እንመጣለን። ዝማሬ ብቻ ሳይሆን ስብከቶቻችን፣ መልእክቶቻችን ከቻት ጂቢ እና ከኤአይ ይዘን ልንመጣ ነው። ይሄ በአጠቃላይ ሰው ከእግዚአብሔር ጋር ያለውን ህብረት ተቋርጦ በኤአይ ይተካል ማለት ነው። ሲቀጥል በዘማሪዎች ላይ ብቻ ሳይሆን ሙዚቀኞች፣ በተለይ ሙዚቃ አቀናባሪዎች አገልግሎታቸውም ሆነ እንጀራቸው ስጋት ላይ ይወድቃል። በተለይ በኤአይ የሚሰሩ ስራዎች ዩቲዩብ እስከ መጨረሻው ካላገደ ወይም ገቢ የሚያገኙትን መንገድ ዝግ ሆኖ ካላጸና በስተቀር አንድ ዘማሪ በሺዎችና በመቶ ሺዎች የሚቆጠር ብር ለሙዚቀኞች ከሚከፍል በነፃ ቤቱ ቁጭ ብሎ መጨረስ ይችላል። ሌላው የአማኞች በራስ የማሰብ ክህሎትን፣ ትጋትንና መሰጠትን ይቀማል። አማኞች ለችግራቸውና ጥያቄያቸው እግዚአብሔርን መጠየቅና መፈለግ ትተው መፍትሄ ለማመንጨት ኤአይ ላይ ጥገኛ ይሆናሉ። ባጭሩ እግዚአብሔር ላይ ያለውን ጥገኝነት ይሰርቃል። ኤአይ 666 ነው ከሚሉት ወገን አይደለሁም። ነገር ግን የሰው ልጅ የላቀ የአእምሮ የፈጠራ ውጤት እንደሆነና በአግባቡ ከተያዘ በብዙ ዘርፍ ጠቃሚ እንደሚሆን ሁሉ ችግሩን ተረድቶ በአግባቡ መጠቀም የሁላችንም ድርሻ ነው።